ዛሬ በአፍሪካ ቀንድ ሰማይ ስር እንደዚሁም ሰሜን ኢትዮጵያ ላይ አዳዲስ የታሪክ ምዕራፎች እየተጻፉ ነው። ለዘመናት የማይነኩ የሚመስሉ ምሽጎች ሲናወጡ፣ በኩራት የተወጠሩ አንገቶች ደግሞ በኢትዮጵያ የክንድ ብርታት ሲሰበሩ እያየን ነው። በጸለምት ምሽጎች የታየው የአስገራሚ ወታደራዊ ተጋድሎ የጠላትን ስሌት ብቻ ሳይሆን በአስመራ ቤተ መንግስት የነበረውን እርጋታ ወደ ታላቅ የድንጋጤ ቆፈን ቀይሮታል። በሌላ በኩል ደግሞ ግብጽ ለዘመናት የሙጥኝ ስትለው የነበረውን የአባይ የበላይነት ክታብ ተበጥሶ ዛሬ በክብር ወደ አዲስ አበባ ቤተ መንግስት ሲዘዋወር እያየን ነው። አሜሪካም የጥቅም ሚዛኗን ወደ ኢትዮጵያ ወታደራዊ ጋብቻ ማዘንበሏ ካይሮን በአሜሪካ ወጥመድ ወደቅን ወደሚል የለቅሶ ዋይት ሃውስ ከቷታል። የኢትዮጵያ መከላከያ ሰራዊት ከጸለምት ምሽጎች እስከ ቀይ ባህር ሞገዶች የዘረጋውን ያ የማይበገር ክንድ እና በዲፕሎማሲው መድረክ የታየው የአስደማሚ የበላይነት ምን ትርጉም አለው? የታሪክ ጥሪና የጀግኖች ድምጽ የሚያስተጋባበትን ይህንን ሙሉ መረጃ እስከ መጨረሻው ተከታተሉን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። ኢትዮጵያ የጥቁር ህዝቦች ኩራት የማትበገረው የአፍሪካ ፋኖስ ዛሬም እንደ ትላንቱ በታሪኳ ወሳኝ ምዕራፍ ላይ ትገኛለች። ይህች ጥንታዊት ሀገር የባህር በር ጥያቄዋን እንደ ህልውና ጉዳይ ይዛ በተነሳችበት በዚህ ወቅት በሰሜኑ የሀገራችን ክፍል የተከፈተው የሴራ ደመና ሊያጠላባት ቢሞክርም የኢትዮጵያ መከላከያ ሰራዊት ግን የጠላትን አንገት ቀጥቅጦ የድል ብርሃን እያበራ ነው። ዛሬ የምንነግረው ታሪክ ስለ ሽንፈት ሳይሆን ስለ ዳግም መቆም ነው። ስለ ፍርሃት ሳይሆን ስለ ጀግንነት። በትግራይ ምድር ላይ ዳግም ጦርነት ነጋሪትን ለመጎሰም የሚጥሩ ኃይሎች መኖራቸው የህዝብ ግልጽ ሚስጥር ሆኗል። የቀድሞው የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በምሬት የገለጹት እውነት አንድ ነው። የወጣቱ ደም ለጥቂቱ ስልጣን ማቆያ መሆን የለበትም። ለዚህም ለሰላም ስምምነቱ ጀርባቸውን የሰጡ አካላት ተፈናቃዮችን የመመለስ ሰብአዊ ጥያቄን ለጦርነት መቀስቀሻነት እየተጠቀሙበት ይገኛሉ። ሆኖም ግን የትግራይ ወጣት ዛሬ ነቷል። እምቢ ለጦርነት በማለት የታሪክ አደራውን እንዲወጣ ጥሪ ቀርቦለታል። የፕሪቶሪያው ስምምነት የሰላም በር እንጂ የክህደት ድልድይ ሊሆን አይገባም። የትላንትናው ቀን በጠላቶቻችን ዘንድ እንደ ጥቁር ቀን ይታወሳል። በተለይም በጸለምት ግንባር የነበረው ውጊያ የኢትዮጵያን የበላይነት በደማቁ የጻፈ ነው። በሰላሬ ግንባር ስቲት የተባለችው የጠላት ክፍለ ጦር ተከዜን ተሻግራ ለመግባት ያደረገችው ሙከራ በጥቂት ሰዓታት ውስጥ አመድ ሆኗል። ጀግናው የመከላከያ ሰራዊታችንም ከጸለምት ተከዜ ዘብ ጋር በመሆን ጠላትን ዳግም ትንፋሽ እንዳያገኝ አድርጎ ቀጥቅጦታል። በዛሬው ዕለትም የኢትዮጵያ አየር መንገድ ሙሉ በሙሉ በረራውን ያቋረጠ ሲሆን በመቃብር አንበሳና በምጫራ የታየው ድፍረትም መጨረሻው ውርደት ሆኗል። ተከዜን በሬሳው አጥለቅልቆ ወደ ኋላ ለመፈርጠጥ የተገደደው ኃይል እንደገና ወጣቱን ሊያስጨርስ ድጋሚ ጦሩን በማሰባሰብ ከሽሬና አድዋ ወደ ወልቃይት ኃይሉን አንቀሳቅሷል። የኢትዮጵያ መከላከያ ሰራዊት ለሀገሩ ሉዓላዊነት ሲቆም የሚቆመው በወረቀት ሳይሆን በእሳትና በብረት መሆኑን ተረድቷል። በአስመራ ቤተ መንግስት የነገሰው ታላቁ ድንጋጤ ኢትዮጵያ የባህር በር ባለቤትነቷን ጥያቄዋን በጽኑ ስትገፋበት በአስመራ ያለው መንግስት ከፍተኛ የድንጋጤ ቆፈን ውስጥ ወድቋል። አየር ኃይላቸውን በከፍተኛ ንቁ ሁኔታ እንዲቆም የታዘዘው ከጥንካሬ ሳይሆን ከከፍተኛ ስጋት የመነጨ ነው። የኢትዮጵያ ዘመናዊ አቅም ያስፈራቸዋል። ኤርትራ የያዘቻቸው አሮጌ የሶቪየት የሚግ አውሮፕላኖች ዛሬ ኢትዮጵያ ካሰለፈቻቸው በሺዎች የሚቆጠሩ አጥፍቶ ጠፊ ድሮኖች ፊት እንደ ወረቀት ይበተናሉ። የኤርትራ ሰራዊት ለዓመታት በምሽግ ውስጥ የታጎረና የዛለ ሲሆን የኢትዮጵያ ሰራዊት ግን በታላቅ የሀገር ፍቅር ወኔ የተገነባ ነው። የኢትዮጵያ ጦር ዝግጅቱን ማጠናቀቁን የሰሙት የኤርትራ ኮሎኔሎች እየከዱ መግባታቸው የአስመራን መንግስት የህልውና ስጋት ላይ ጥሎበታል። ኤርትራ ዛሬ የምትኖረው በቅዠት ውስጥ ነው። የቀይ ባህር ጉዳይ የፖለቲካ ንግግር አይደለም። ይህ ጉዳይ የእያንዳንዳችሁ ቤት ውስጥ ያለውን ዳቦ መጠን የሚወስን ጉዳይ ነው። ዛሬ ለሸቀጦች የምንከፍለው ዋጋ ግማሹ የወደብ ኪራይ ነው። የራሳችን ወደብ ሲኖረን ሸቀጦች በግማሽ ዋጋ ወደ ቤቶ ይገባሉ። የባህር በር ባለቤትነት ማለት በሺዎች የሚቆጠሩ ኢንዱስትሪዎች፣ የወደብ ስራዎችና የንግድ መርከቦች ማለት ነው። ዛሬ ዶላር ናረ የምንለው ለውጭ ሀገር ወደብ የምንከፍለው ቢሊዮን ዶላር ስላለን ነው። ይህ ገንዘብ በሀገር ውስጥ ሲቀየር የብር አቅም ይጠነክራል። ቀይ ባህር የታሪክ መብታችን ነው። ይህንን መብት ማስከበር ማለት ድህነትን መቅበር ማለት ነው። ዛሬ የኢትዮጵያ መከላከያ ሰራዊት በአፍሪካ ቀንድ ብቸኛውና ታላቁ ኃይል ሆኖ ብቅ ብሏል። በሺዎች የሚቆጠሩ አጥፍቶ ጠፊ ድሮኖች በሰማይ ላይ ሲያንዣብቡ ጠላት የሚገባበት ቀዳዳ ያጣል። እነዚህ ድሮኖች የጦርነቱን ሚዛን ብቻ ሳይሆን የጠላትንም ስነ ልቦና ሰባብረውታል። ወደ መሆኒና አላማጣ እየገቡ ያሉት የጦር መሳሪያዎች ለጥቃት ሳይሆን ለሉዓላዊነት መከበር እየተዘጋጁ ናቸው። ኢትዮጵያ ማንንም አትነካም። የነኳትን ግን አመድ አድርጋ የመመለስ አቅሟ ዛሬ ከምን ጊዜውም በላይ ጎልብቷል።
የታሪክ አደራውም ዛሬ በእጃችን ነው። በዘርና በጎሳ ሊከፋፍሉን የሚሞክሩ የውጭ ኃይሎችና የውስጥ ተላላኪዎች ዓላማቸው ኢትዮጵያን የባህር በር እንዳይኖራትና ደካማ ሀገር ሆና እንድትቀጥል ነው። ነገር ግን የኢትዮጵያ ትንሣኤ አይቀሬ ነው። ዛሬ በጠለምት ምሽግ ውስጥ ያለው ጀግና መከላከያችን በአስመራ ቤተ መንግስት የነገሰው ፍርሃትና የቀይ ባህር ሞገዶች የሚያሰሙት ድምፅ አንድ እውነት ይናገራሉ። ኢትዮጵያ ተነስታለች። ወጣቱ እምቢ ለክህደት ይበል፣ ሰራዊቱ አይበገሬነቱን ያረጋግጥ፣ ህዝቡም ከጀግናው መከላከያ ጎን ይቆም። በቀጣይ መረጃ ኢትዮጵያ በአፍሪካ ቀንድ ያላትን ቀዳሚነትና የአባይ ወንዝ ጌትነቷን በተግባር እያረጋገጠች ትገኛለች። ትላንት በዲፕሎማሲያዊ ተጽዕኖ በውጭ ኃይሎች ጣልቃ ገብነት የታሰረው የኢትዮጵያ እጅ ዛሬ ተፈቶ ሀገሪቱ የራሷን ዕድል በራሷ የመወሰን የጥቅሟ አስከባሪ የመሆን አቅሟን ለዓለም እያሳየች ነው። በተለይም በቅርቡ በኢትዮጵያ ቤተ መንግስት የተስተዋለው ክስተትና ከአሜሪካ ጋር የተደረሰው ስትራቴጂካዊ ስምምነት የሀገሪቱን ብሔራዊ ኩራት፣ ዲፕሎማሲያዊ ብስለት ቁልጭ አድርጎ የሚያሳይ ነው። የአባይ ምስል ከግብጽ ቤተ መንግስት ወደ ኢትዮጵያ እምብር። ለዘመናት ግብጽ አባይን ወይንም ናይልን የራሷ ብቻ ሀብት አድርጋ በማሰብ ምስሉን በቤተ መንግስቷ ውስጥ በመስቀል የስነ ልቦና የበላይነት ለመያዝ ትሞክር ነበር። ዛሬ ግን ያ ታሪክ ፍርዱ ተቀይሯል። በኢትዮጵያ ቤተ መንግስት ውስጥ በክብር የተሰቀለው የአባይ ምስል ወንዙ ከማን እንደሚነሳና ባለቤትነቱ ማን እንደሆነ በዝምታ የሚናገር ታላቅ ምስክር ሆኗል። ይህ ምስል በጠቅላይ ሚኒስትር አብይ አህመድ እና በአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አርሜን አንደርሰን ጀርባ በክብር ይታያል። አሜሪካ ይህንን ምስል ተመልክታና የኢትዮጵያን የውሃ ጌታነት አምና መስራቷ ለግብጽ ፖለቲከኞች ትልቅ ድንጋጤ ሆኖባቸዋል። በመከላከያ ሚኒስትር አይሻ አህመድ እና በጀነራል ዳግቪን መካከል የተካሄደው ውይይት በሁለቱ ሀገራት መካከል ያለውን ግንኙነት ወደ አዲስ ከፍታ አሸጋግሮታል። ሁለቱ ሀገራት ብሔራዊ ጥቅማቸውን ለማስጠበቅ በጋራ ለመስራት መወሰናቸው ለቀጠናው ሰላም ትልቅ ተስፋ ነው። ሚኒስትሯ እንዳሏት የቆየውን ወታደራዊ ግንኙነት ወደ ላቀ ስትራቴጂካዊ የሥራ አጋርነት ማሳደግ የሁለቱንም ሀገራት እኩል ተጠቃሚነት ያረጋግጣል። በተለይም በሰላምና ጸጥታ ጉዳዮች ላይ በቅንጅት ለመስራት መግባባት ላይ መደረሱና አሸባሪነትን በጋራ ለመዋጋት ስምምነት መፈረሙ ኢትዮጵያ በቀጠናው ያላትን የጸጥታ ዋስትና ሚና ያጎለብታል። ጀነራል ዳግቪን የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓልን ለማክበር ወደ ኢትዮጵያ መምጣታቸው አሜሪካ ለኢትዮጵያ አየር ኃይል ታሪክና አቅም ያላትን ትልቅ ግምት ያሳያል። ይህ ጉብኝት የሁለቱን ሀገራት ግንኙነት እንደገና ለማጠናከርና ቀጠናዊ የደህንነት ተግዳሮቶችን በጋራ ለመፍታት ትልቅ አጋጣሚ ፈጥሯል። ኢትዮጵያና አሜሪካ በጋራ ለመስራት መወሰናቸውና የአባይ ምስል በኢትዮጵያ ቤተ መንግስት መታየቱ በካይሮ ፖለቲከኞች ዘንድ ታላቅ መረበሽን ፈጥሯል። ግብጽ በአሁኑ ወቅት በአሜሪካ ወጥመድ ውስጥ እንደገባችና በአሜሪካ እስራኤልና ኢትዮጵያ ከፍተኛ ሴራ እየተሸረበባት እንደሆነ እያወሩ ይገኛሉ። ዶናልድ ትራምፕ ኢትዮጵያን ግብጽን ለማደራደር ፍላጎት ማሳየታቸው ለግብጽ ፖለቲከኞች እንደ በጎ አጋጣሚ ሳይሆን እንደ ስጋት ነው የታያቸው። ትራምፕ እንደ ኢራን፣ ቬንዙዌላና ሁቲ ያሉ ከባባድ አጀንዳዎች እያሉ ለምን በህዳሴ ግድብ ጉዳይ ላይ ገባ የሚለው ጥያቄ አሳስቧቸዋል። ግብጻውያን ለኛ አባይ ማለት በወጥመድ ላይ ያስቀመጧት ፍርፋሪ ዳቦ ናት በማለት ምሬታቸውን እየገለጹ ይገኛሉ። አሜሪካ ውሃውን በጋራ ተካፍላችሁ ተጠቀሙ የሚል ሐሳብ ይዛ መምጣቷ ግብጽ ለዘመናት የያዘችውን የብቻዬ ነው ባይነት የሚያፈርስ በመሆኑ በታላቅ ድንጋጤ ውስጥ ወድቀዋል። የኢትዮጵያ ዝምታና የታክቲክ ብስለት። ፕሬዝዳንት ትራምፕ ግብጽንና ኢትዮጵያን አደራድራለሁ ባሉበት ወቅት የኢትዮጵያ መንግስት ምንም አይነት ትንፋሽ አለማውጣቱ ግብጾችን ይበልጥ አጠራጥሯቸዋል። ኢትዮጵያ እንዴት ዝም ትላለች በማለት ተጨንቀው እንዲወያዩ አድርጓቸዋል። ይህ የኢትዮጵያ ዝምታ ከፍርሃት የመነጨ ሳይሆን የራሷን የቤት ስራ በውል ከመስራትና የዲፕሎማሲውን የበላይነት በተግባር ከመያዝ የመነጨ መሆኑ ዛሬ የታዩት የወታደራዊና የዲፕሎማሲ ስምምነቶች ያረጋግጣሉ። በአጠቃላይ ኢትዮጵያ የግብጽን ታሪካዊ የበላይነት በይፋ ተረክባለች። ግብጽ በአሁኑ ወቅት በአሜሪካና በኢትዮጵያ ዲፕሎማሲያዊ ጥምረት ተከባ የቆየውን የበላይነቷን እያጣች ትገኛለች። አሜሪካም ቢሆን ኢትዮጵያን አክብራ መስራትን መምረጧ በቀጠናው ያለውን እውነተኛ ኃይል ስለተረዳች ነው። አባይ ዛሬ ለኢትዮጵያ መጫወቻ ካርድ ሳይሆን የሉዓላዊነትና የታላቅነት መገለጫ ሆኗል። የህዳሴው ግድብ መጠናቀቅና የዲፕሎማሲ የበላይነት ኢትዮጵያን በአፍሪካ ቀንድ ብቸኛዋ ባለግርማ ሀገር አድርጓታል። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽናችን ላይ አስፍሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።